አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ በጠላቶቻችን ደባ እስረኛ ሆነናል በሚል ከቱርኩ ፕሬዝዳንት ጎን ቆመው ሲናገሩ ሰምቷል። ፕሬዝዳንት ጣይብ ኤርዶሃን ደግሞ የሌሎች ሀገራት የመዋጊያ ሜዳ አትሁኑ፣ በዚህ ቀጠና ሌላ ጦርነትን ማየት ፈጽሞ አንፈልግም ሲሉ አስጠንቅቋል። መነጋገሪያ የሆነው የፕሬዝዳንቱ የአዲስ አበባ ጉዞን የተመለከተው ሪፖርታችን ቀዳሚ ይሆናል። ጄኔራሉ የጦርነት ደመና እያንዣበበ ነው ሲሉ ገለጹ። የጊዜያዊ አስተዳደሩ ደግሞ የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል እናረጋግጣለን ብሏል። ወደ ትግራይ ከሚደረገው ወታደራዊ እንቅስቃሴ ባሻገር የክልሉ ህዝብ በጦርነት መሰል ሁነት ውስጥ እንዲቀጥልም ተገዷል። እንመለከተዋለን። የመከላከያ ሰራዊቱ ትግራይን እየከበበ ነው ሲል የፈረንሳዩ የዜና ወኪል ዘግቧል። ይህ በእንዲህ እንዳለ በተለያዩ አካላት በኩል የሚሰራጩ ሌላ የጥፋት ጉዞን የሚቃወሙ መግለጫዎች እየወጡ ሲሆን ኦነግም አንዱ ሆኗል። ይህንንም ይዘናል። በአማራ ክልል የሚፈጸሙ የድሮን ጥቃቶች ቀጥለው የጤና ጣቢያ ላይ መድረሱ ተሰማ። የክልሉ የብልጽግና ሹማምንት ደግሞ ብልጽግና ቃሉን በተግባር የሚያሳይ ሲሉ ውሏል። ትሰሙታላችሁ። የሰራዊቱን መውጣት ተከትሎ በተቀሰቀሰ ግጭት በትንሹ 15 ሰዎች ተገደሉ። የፓርላማ አባሉ የመንግስት የጸጥታ ኃይሎች በየመንደሩ እየገቡ ግድያዎችን ፈጽመዋል ብለዋል። ሌላኛው መረጃችን ነው። በኢራን አንድ አካባቢ ዳግም ተቃውሞ መቀስቀሱ ተነገረም። ለተቃውሞ የወጡ ነዋሪዎችም ሞት ለሆሚኒ ሲሉ መደመጣቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ በጠላቶቻችን ደባ እስረኛ ሆነናል በሚል ከቱርኩ ፕሬዝዳንት ጎን ቆመው ሲናገሩ ተሰምቷል። ፕሬዝዳንት ጣይብ ኤርዶሃን ደግሞ የሌሎች ሀገራት የመዋጊያ ሜዳ አትሆኑም፣ በዚህ ቀጠና ሌላ ጦርነትን ማየት ፈጽሞ አንፈልግም ሲሉ አስጠንቅቋል። በተለይም ከዓመታት በፊት በነበረው የሰሜን ኢትዮጵያው ጦርነትና እስካሁንም በአማራና ኦሮሚያ ክልል ጦርነቶች የራሳቸውን ሀገር ዜጎችን የሚገድሉበት የሀገሪቱን ተቋማትን የሚደመስሱበት ድሮንን ያቀረቡላቸውና የሚያቀርቡላቸው የቱርኩ መሪን በአዲስ አበባ ልዩ አቀባበል አድርገውላቸዋል አብይ አህመድ። በእርግጥ የቱርክ የቴክስታይልና የባቡር መስመር ዝርጋታ ተቋማት ለዓመታት ከኢትዮጵያ ጋር ኢኮኖሚ ትስስር እንዲጠናከር ድጋፍ አድርገዋል። በብልጽግናው ዘመን ግን እንደ ያፒ መርከዝ ያሉ መንገድ ሰሪ ኩባንያዎች ተባረው እንደ ኤርዶሃን አማሽ ንብረት ባይራክታር ያሉ ድሮን ሰሪ ተቋማት ገብተዋል። ኤርዶሃንም ባህሯን ከነ አሳው የሰጠቻቸው ሶማሊያንም ላለማጣት የዓለም ባንክም የተባበሩት አረብ ኤሚሬቶችን ዶላር አሳቅፈው ድሮን የሚሸምቷቸው ጠቅላይ ሚኒስትር አብይም እንዳይቀየሟቸው የማስታረቅ ሚናቸውን ሲወጡ ከርመዋል። ዛሬ ደግሞ አዲስ አበባ የተገኙ ሲሆን ዋነኛ ትኩረታቸው ደግሞ የአፍሪካ ቀንድ የሰላም እጦት እንደሆነም በ7 ደቂቃው ንግግራቸው ደጋግመው አንስተው ታረጋግጧል። ጠቅላይ ሚኒስትር አብይ አህመድ ደግሞ ኤርዶሃንን አቁመው ጠላቶቻችን እያሉም አቅርበው በእነሱ ደባ የጂኦግራፊ እስረኛ ሆነናል ሲሉ ተደምጧል። በአክሰስ ቱ ዘ ሲ እና ፕሬዘንስ ኦን ዘ ሲ መካከል ያለው ልዩነትና የጂኦግራፊ እስረኝነት ጋር ያለው ተዛምዶን የሚረዱ የማይመስሉት አሊያም መግለጽ የማይሹት አብይ ይህንን ቢሉም የኤርዶሃን አዲስ አበባው ንግግር ግን የሚደግፋቸው አልሆነም። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት ፈልጋለሁ ሲሉ ነው የተደመጡት። ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ
ፕሬዚደንቱ እስራኤል ለሶማሌላንድ የሰጠችው እውቅና ለቀጠናው ምንም ጥቅም የለውም በሚል ለሶማሌላንድ እውቅና ሊሰጡ ተዘጋጅተው ከነበሩት አብይ አህመድ ጎን ቆመው ሲናገሩም ተደምጧል። ኤርዶሃን ቀጣዩ ንግግራቸው ደግሞ አትዋጉ የሚል መልእክት ያስተላለፉበት ነው። በተለይም ኢትዮጵያ ለዘመናት የነበራትን ታሪክ አንስተው አብይ አህመድ እንደ ሻዕቢያ ካሉ አጋሮቻቸው ጋር ሆነው ባደረጉት ጦርነት ያፈረሱትን ግን በቱርክ መንግስት ድጋፍ እድሳቱ የተከናወነውን አልነጃሽን አስታውሰውም አቅርበዋል። ከዛም ቱርክ በአፍሪካ ቀንድ አዲስ ጦርነቶችን በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ የሚገኙ ሰዎች ላይ አዲስ ህመምን መጨመር እንደማይገባ ፕሬዚደንት ሬሲፕ ጣይብ ኤርዶሃን ተናግረዋል። I would like to particularly underline our position of attaching importance to the sovereignty and territorial integrity of states in the region in which Ethiopia is also located. ፕሬዚደንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን አይገባም ሲሉም ይገልጻሉ። ይህንን የተናገሩት ደግሞ የብልጽግና መሪዎች በባሌም ይሁን በቦሌ አሰብ ይያዛል እያሉ በሚገልጹበት፣ በሌላ በኩል ደግሞ ወደ ትግራይ በርካታ ሰራዊትን እያንቀሳቀሱ በሚገኙበት ወቅት ነው። ኤርዶሃን ይህንን የተናገሩት አብይ አህመድ ቀጠናውን የጦርነት ማዕከል የማድረግ ሌላ ክፍል የተባለለትን የሱዳን አማጺ ኃይል ካምፕን ቤንሻንጉል ጉሙዝ ክልል ውስጥ በገነቡበትም ተመሳሳይ ጊዜ ነው። የቱርኩ መሪ ይህንን ማስጠንቀቂያ የሰጡ የብልጽግናው አገዛዝ ወረታ የለ ደብረ ታቦር ከቱርክ ጭምር በመጡ ድሮኖች ሀገሩን እየደበደበ በሚገኝበትም ሰሞን ነው። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜም የኢትዮጵያ ረጅም ዘመናትን ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ ነው ሲሉ ግን ኤርዶሃን ይናገራሉ። ፕሬዚደንቱ ወደ ኢትዮጵያ ከማቅናታቸው አስቀድሞ አብይ የሚላላኳቸውና የአፍሪካ ቀንድ ግጭቶች አስፈጻሚያቸው ሆነዋል የሚባልላቸው የተባበሩት አረብ ኤሚሬቶችን ፕሬዚደንት ለማግኘት ቀጠሮ ይዘው የነበረ ቢሆንም ቢን ዛይድ በመታመማቸው ሳቢያ ሳይጓዙ መቅረታቸው የሚታወቅ ነው። Turkey would never want to see new conflicts and new pain added to those already suffered in this region. በአማራ ክልል የሚፈጸሙ የድሮን ጥቃቶች ቀጥለው የጤና ጣቢያ ላይ መድረሱ ተነገረም። የክልሉ የብልጽግና ሹማምንት ደግሞ ብልጽግና ቃሉን በተግባር የሚያሳይ ነው ሲሉ ውለዋል። በእርግጥም አገዛዙ ባለፉት ዓመታት ቃሉን ጠብቆ ካሳያቸው የተወሰኑ ጉዳዮች ውስጥ አንዱ በቴክኖሎጂዎች ዜጋውን እየገደለ እንደሚቀጥል፣ ቢሊዮን ዶላር ለጦርነት እንደሚመድብ፣ ከዛም ሺህ ዓመት እንደሚዋጋ እየዛተ የተናገረው ነው። ይህ ሲፈጸም ዘንድም በአማራ ክልል የሚደርሱ የድሮን ጥቃቶች የተለመዱ ሆኗል። ከሰሞኑ በደቡብ ጎንደር ዞን ደብረ ታቦር ከተማም 16 ጊዜ በላይ የድሮን ድብደባ በአንድ ቀን ውስጥ መፈጸሙም የሚታወስ ሲሆን ከቀናት በኋላ ደግሞ በወረታ ከተማና በዙሪያው እንደዚሁ የድሮን ጥቃቶች መድረሳቸው አይዘነጋም። እነዚህ ጥቃቶች ደግሞ በሰውና በንብረት ላይ ጉዳትን አስከትሏል። ዛሬ የሚቀጥለው በሰሜን ሸዋ ዞን መፈጸሙ ሲሰማ የአሁኑ ጥቃት ደግሞ በጤና ጣቢያ ላይ እየደረሰ ነው ተብሏል። በሸዋሮቢት ቀጠናም በቀወት ወረዳ አያበር ቀበሌ ጤና ጣቢያ ላይ ነው ይህ የድሮን ድብደባ ደርሷልም በሚል የተገለጸው። በዚህ ጥቃት ያጋጠመው የጉዳት መጠን በውል ባይገለጽም የፋኖ ኃይሎች ደግሞ ጥቃቱ ህፃንና ሴትን ጨምሮም 3 ሰዎች ተገድለው 5 ሰዎች ደግሞ ለጉዳት እንዲዳረጉ ምክንያት ሆኗል ብለዋል። አገዛዙ በጤና ጣቢያ ላይ ጥቃትን ሲያደርስ ያሁኑ የመጀመሪያው አይደለም። ከወራት በፊት በሰሜን ወሎ ዞን ሳንቃ ጤና ጣቢያ እየታመመ ልጃቸውን እያስታመሙ የነበሩ የቤተሰብ አባላት የጽዳት ሰራተኛና ሐኪምን ጨምሮ በድምሩ ከ8 በላይ ሰዎች የሞትና የአካል ጉዳት ማድረሱ ይታወሳል። ባለፈው ዓመትም በጎጃም ቀጠና ዳጊ ጤና ጣቢያ ላይ ምጥ ላይ የነበረች እናትን ጨምሮ በርካቶችን መግደሉ የዓለም አቀፍ የመገናኛ ብዙሃን ጭምር መነጋገሪያ ነበር። በአማራ ክልል የሚያደርገው ውጋም በክልሉ የጸጥታ ኃይሎች ማለትም የሚሊሻ፣ የአድማ ብተናና መደበኛ ፖሊስ፣ ሌሎችም አደረጃጀቶች በአንድ ወገን ሆነው ከፋኖ ኃይሎች ጋር እንዲዋጉ ለማስቻል እየሰራ የሚገኘው ብልጽግና ከተወሰኑ የክልሉ አካባቢዎች ሰራዊቱን ማስወጣቱም ይታወቃል። ይህንን ተከትሎ ቁጥጥራቸውን ያጡት የክልሉ የብልጽግና ወኪሎች ደግሞ ስለ ድሮን ጥቃቶችም ይሁን ስለ ህዝቡ ሰቆቃ ከመግለጽ ይልቅ ብልጽግና ያሻግራል ሲሉ ባህር ዳር ላይ ውሏቸውን አሳልፏል። ብልጽግና በጥልቀት የሚመለከትና አድርጎ የሚያሳይ ኢትዮጵያን ከኋላ ቀርነት፣ ድህነትን፣ ግጭትንና ጦርነትን አሻግሮ ከፍ ብላ እንድትታይ ህዝቡንም በፍትሃዊነት እያገለገለ የሚገኝ ፓርቲ ነው የሚል ንግግር በእርግጥም የተደረገው ይርጋ ሲሳይ በተባሉ የክልሉ የብልጽግና ሹም ባህር ዳር ላይ ነው።
ጄኔራሉ የጦርነት ደመና እያንዣበበ ነው ሲሉ ገለጹ። ጊዜያዊ አስተዳድሩ ደግሞ የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል እናረጋግጣለን ብሏል። ወደ ትግራይ ከሚደረገው ወታደራዊ እንቅስቃሴ ባሻገር የክልሉ ህዝብ በጦርነት መሰል ሁነት ውስጥ እንዲቀጥልም ተገዷል። ዛሬም የብልጽግናው አገዛዝ የሰራተኞችን ደሞዝ እንደከለከለ ነው። በክልሉ የውስጥ ገቢ ያላችሁ መስሪያ ቤቶች ከገቢያችሁ ወጪ በማድረግ ክፈሉ የሚል የቃል ትዕዛዝ ከሚመለከታቸው የክልሉ የበላይ ኃላፊዎች ስለመሰጠቱ የደረሱ መረጃዎች ያሳያሉ። የውስጥ ገቢ በሌላቸው የመንግስት መስሪያ ቤቶች የሚሰሩ ሰራተኞች እስካሁን ባልተከፈለው ወርሃዊ ደሞዝ አስቤዛ መግዛት፣ የተማሪና ሌሎች ወርሃዊ ወጪዎችን መክፈልና መሸፈን አቅቷቸው ግራ ተጋብተው ይገኛሉ ብሏል። ቲክቫም ከክልሉ ርዕሰ መዲና መቀለ ውጭ ባሉ ከተሞች ከታህሳስ ወር ወዲህም በመቀለ ከተማ ደግሞ ከጥር ወር አጋማሽ ጀምሮም በባንኮች የተከሰተው የጥሬ ገንዘብ እጥረትም ተባብሶ ነው የቀጠለው። ለቆጣቢ ደንበኞቻቸው እስከ 1000 ብር ሲሰጡ የሰነበቱ ጥቂት ባንኮች ሳይቀር ካዝናችን ተሟጧል የለንም ሲሉ ይደመጣሉ። የአንዳንድ ባንክ ሰራተኞች ደግሞ ጥሬ ገንዘብ አላቸው ወደሚሏቸው ነጋዴዎች ጥሬ ገንዘብ እንዲያስገቡ ሊያግባቧቸው መሰማራታቸውም ነው የተዘገበው። ነዳጅና ሸቀጣሸቀጥን ጨምሮ የተጣሉ ገደቦችም የሚታወቁ ናቸው። የትግራይ ጊዜያዊ አስተዳደር ባሰራጨው መግለጫው ደግሞ የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል ማረጋገጥ እንፈልጋለን ብሏል። የጊዜያዊ አስተዳድሩ ይህንን ያለው ብሔራዊ አንድነት የራስን እድል በራስ የመወሰን መብትን ለማረጋገጥ በሚል መሪ ቃል የሚከበረውን የህወሓትን 51ኛ ዓመት በዓልን አስመልክቶ ባወጣው መግለጫ ነው። ጊዜያዊ አስተዳድሩ ባለፉት ዓመታት የትግራይ ህዝብ የታገለለት ሰላምና በትግሉ የገነባው ፌዴራላዊ ስርዓት አደጋ ላይ ወድቋል ብሏል። የትግራይ ህዝብ የትግራይ ግዛታዊ አንድነትን ለማረጋገጥ የታጠቁ ኃይሎችን ከትግራይ ለማስወጣት፣ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ለማስቻል እንደዚሁም የግጭት የማቆም ስምምነቱ ሙሉ በሙሉ ሊረጋገጥ በሚችል መልኩ እንዲተገበር እንዲታገልም ጊዜያዊ አስተዳድሩ ጥሪ ያደርጓል። የጊዜያዊ አስተዳድሩ ፕሬዚደንት ጄኔራል ታደሰ ወረደ ደግሞ የጦርነት ደመና ማንዣበቡን ገልጸው አሁንም የሰላም አማራጮችን በማስቀደም ጦርነት ለማስቀረት ይቻላል ብለዋል። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠናከርና መተማመንን በመፍጠር ለማስቀረት እንዲቻል ሁሉንም የሰላም አማራጮችን እንጠቀም ሲሉም የሰማዕታት የመኖሪያ ቤት ግንባታ የዕጣ ማውጣት መርሃ ግብር ላይ ተናግሯል። ከሰሞኑ ከአዲስ አበባ ለትግራይ እንደሚታገሉ የሚገልጹ የቀድሞ የክልሉ አመራሮች ስለ ጦርነቱ የሰጧቸው አስተያየቶችም ሌላ ስጋትን ያጫሩ ሆኗል። ብልጽግና እርምጃ ይውሰድልን ከሚለው ጥሪያቸው እስከ ጦርነቱ አጭር ነው የሚሉ መልእክቶች ድረስ የተላለፉ ሲሆን ሻዕቢያ ጦሩ በትግራይ ውስጥ እየተንቀሳቀሰ ነው የሚለውም በእነዚህ አካላት በኩል ሲቀነቀን የሰነበተ ነው። የጌታቸው ረዳ ፓርቲ የሆነው ስምረትም በትግራይ በየከተማው ሻዕቢያ ገብቷል ሲል ለመገናኛ ብዙሃን ገልጾ ይህ ደግሞ ብልጽግና ማውቋል ብሏል። የመከላከያ ሰራዊቱ ትግራይን እየከበበ ነው ሲል የፈረንሳዩ የዜና ወኪል ዘግቧል። ይህ በእንዲህ እንዳለ በተለያዩ አካላት በኩል የሚተላለፈው ሌላ የጥፋት ጉዞን የሚቃወሙ መግለጫዎች እየወጡ ሲሆን ኦነግም አንዱ ሆኗል። ላለፉት ተከታታይ ቀናት የሰሜን ምዕራብ፣ የሰሜን ምስራቅ፣ የደቡብና ምስራቅ እንደዚሁም የማዕከላዊና የ11ኛ የመከላከያ እዞችን ጨምሮም የብልጽግናው አገዛዝ በትግራይ አዋሳኝ ስፍራዎች ላይ ከአፋር እስከ አማራ ክልል ወሎ ቀጠና ከሰቆጣ አቅጣጫ እስከ ጸለምቲና ሁመራ ድረስ ባለው አካባቢ እንዲሰፍር እየተደረገ ሜካናይዝድ ኃይሉንም ስለማጓጓዙ ተደጋግሞ የተዘገበ ነው። የፈረንሳዊ የዜና አገልግሎት ኤኤፍፒም የኢትዮጵያ የመከላከያ ሰራዊትና የትግራይ ኃይሎች በትግራይ ክልል ድንበር ላይ በብዛት እየሰፈሩ ነው ሲል አንድ ዲፕሎማት መናገራቸውን ዘግቧል። ይህ የዳግም ጦርነት ስጋት ማስከተሉንም የዜና ምንጩ ጠቅሷል። ማንነታቸውን ያልገለጻቸው እኒሁ የምዕራብ ሀገር ዲፕሎማት የፌዴራሉ ሰራዊት ትግራይን ከቧል፣ የትግራይ ክልል ኃይሎችም ድንበራቸው ላይ እየሰፈሩ ነው በማለት ነው ለኤኤፍፒ የተናገሩት። እንዲህ ያለ በርከት ያለ ሰራዊት ተፋጦ መስፈሩም ጥሩ ምልክት አይደለም ብለዋል ዲፕሎማቱ። ኤኤፍፒ ማንነታቸውን ያልጠቀሳቸው አንድ የትግራይ ክልል ነዋሪም በድንበር ላይ ያለው ሁኔታም የፌዴራል ሰራዊቱና የትግራይ ኃይሎች ከፍተኛ እንቅስቃሴ ነው ሲሉ ገልጸውታል። እኚሁ ምንጭ ሁለቱ ወገኖች ጸባቸውን በውይይት እንዲፈቱ ዓለም አቀፉ ማህበረሰብ ግፊት ካላደረገም ጦርነት የመነሳት እድሉ ይጨምራል ሲሉም ተናግሯል። ከሰሞንኛው የአገዛዙ የሰራዊት እንቅስቃሴና በአጠቃላይም ቀጠናዊ ውጥረቱ ጋር
በተያዘም የተለያዩ አካላት መግለጫዎችን እያወጡም ናቸው። የዳውድ ኢብሳው ኦነግም በሀገሪቱ ከመቼውም ጊዜ በላይ የጦርነት ደመና አንዣቧል ሲል ገልጿል። ባለፈው 10 ዓመት ውስጥ በኦሮሚያና በሌሎችም የኢትዮጵያ ክልሎች ያላባራው ጦርነት ህዝቡን እየፈተነ ነው ሲልም ያነሳል። ኦነግ ከፊት ለፊት እየመጣ ነው ላለው ጥፋት መንግስት አጽንኦት ሰጥቶ በመመልከትና ችግሮችን ከኃይል ይልቅ እውነተኛ የሆነ ፖለቲካዊ ውይይትን ከባለድርሻ አካላት ጋር በማድረግ ሀገሪቱን ከጥፋት ሊታደጋት ይገባል ሲልም ጥሪ አቅርቧል። በአፍሪካ ቀንድ አካባቢ ይስተዋላል ያለው የጦርነት አደጋ በእጅጉ እንዳሳሰበው የሚያክለው ኦነግ የሀገሪቱና የህዝቦቿ ደህንነት ሁኔታ ከእለት ወደ እለት ፈታኝ ነባራዊ ሁኔታ ውስጥ ገብቷል ብሏል። ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የውጭ ኤምባሲዎች፣ ዲፕሎማቶች እንደዚሁም የፖለቲካ ሰዎች በሀገሪቱ የተከሰተው ውጥረትን በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲያፈላለጉም ኦነግ ጠይቋል። የሰራዊቱን መውጣት ተከትሎ በተቀሰቀሰ ግጭት በትንሹ 15 ሰዎች ተገደሉ። የፓርላማ አባሉ የመንግስት የጸጥታ ኃይሎች በየመንደሩ እየገቡ ግድያውን ፈጽመዋል ብሏል። ከሰሞኑ አገዛዙ ለሌላ የጥፋት ተልእኮ ሰራዊቱን ከተለያዩ የሀገሪቱ አካባቢዎች እያስወጣም እያጓጓዘ መሆኑ ይታወቃል። ከነዚህ አካባቢዎች ውስጥ ደግሞ አንዱ የጋሞ አካባቢ ሆኗል። ይህንን ተከትሎ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት ቢያንስ 15 ሰዎች መገደላቸው ሰምቷል። ነዋሪዎች እንዳሉት ሰዎቹ የተገደሉት ባለፉት ቀናት በወረዳው ዛይሴ ወዘቃና ዛይሴ ደንበሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደንበሌ ቀበሌ ነዋሪ ግጭቱ ባሳለፍነው እሁድ 10 ሰዓት አካባቢ ተከስቶም እስከ ሰኞ አመሻሽ ድረስ መቀጠሉን ተናግሯል። በፖሊስ እጀባም በተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት እኒሁ የቀበሌው ነዋሪም የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ግጭቱ ተነሳ ይላሉ። የጸጥታ አባላቱ በመንደሩ ላይ የከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎችን ህይወት ነጥቋል ሲሉም ገልጿል። የዛይሴ የምርጫ ክልልን በመወከል የተወካዮች ምክር ቤት አባል የሆኑት አቶ አብርሃም አሞሽም የጸጥታ አባላቱ በቀበሌያቱ በከፈቱት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንበሌ ቀበሌ ደግሞ 8 ሰዎች መገደላቸውን አረጋግጧል። የክልሉ ርዕሰ መስተዳደር ከሰሞኑ በምክር ቤታቸው ሪፖርታቸውን ሲያቀርቡ በስም ባልጠቀሷቸው ነገር ግን በአንዳንድ የክልሉ አካባቢዎች ባሏቸው ስፍራዎች ላይ ከአደረጃጀት ጥያቄ፣ ከማንነት፣ ከሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች መከሰታቸውን ሲናገሩ ተደምጠው ነበር። በጥቅሉ ሀገሩን የሞትና የጦርነት ቀጠና ያደረገው የብልጽግናው አገዛዝ ደግሞ ኢትዮጵያን ከቦሌ እስከ ፒያሳ አድርጎ የማርሽ ባንድ ሰሞን ላይ ነው። በኢራን አዲስ ተቃውሞ ተቀስቅሷል ተባለም። በምዕራባዊ ኢራን የተቀሰቀሰውን ይህንን አዲስ ተቃውሞ የሚያሳዩ ተንቀሳቃሽ ምስሎችም ተሰራጅቷል። አብዳናን በተባለች ከተማም ባሳለፍነው ሰኞ የተቀረጹና ምሽት ላይ የተለቀቁ ተንቀሳቃሽ ምስሎች በተወሰነ መጠን ተቃውሞ እንደገና ስለመነሳቱ ይጠቁማሉ ብሏል ቢቢሲ። ከሳምንታት በፊት በኢራን በተነሳው ህዝባዊ ተቃውሞም ላይ የሀገሪቱ መንግስት በወሰደው እርምጃ ከ6000 በላይ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች ይገልጻሉ። ኢራናውያን የተገደሉባቸውን ወዳጅ ዘመዶችን ሀዘን በወጡ በ40 ቀናት ውስጥ አዲስ ተቃውሞ መነሳቱን ደግሞ ከተንቀሳቃሽ ምስሎች ለመረዳት ተችሏል። ቢቢሲ የሳተላይት ምስሎችን ዋቢ በማድረግ ከምዕራባዊ ኢራን የተገኙ ተንቀሳቃሽ ምስሎችን በማመሳከር አዲሱ ተቃውሞ የተቀሰቀሰው በኢላም ግዛት አብዳና በተባለች ከተማ እንደሆነ ለማወቅ ተችሏል ብሏል። አካባቢው በኢራቅ ድንበር አቅራቢያ የሚገኝ ሲሆን በአዲሱ ተቃውሞም ወደ 100 የሚጠጉ ተቃዋሚዎች መታየታቸውን ገልጿል። ተቃዋሚዎቹ በከተማው ዋነኛ አደባባይ አቅራቢያም ሞት ለሆሚኒ እያሉ ሲናገሩ መደመጣቸው ተነግሯል። በምጣኔ ሀብት አለመረጋጋት ምክንያት የተነሳው የኢራን ተቃውሞም የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ሆሚኒ ከስልጣን ይውረዱ ወደሚለው ከተሸጋገረ በኋላ ቀጠናዊ ውጥረቱም ነግሷል። ከኢራን ህዝባዊ ተቃውሞ ጋር በተያያዘም ኢንተርኔት በመቋረጡ ምክንያት ትክክለኛ መረጃዎችን ለማግኘት አስቸጋሪ ሆኖ ቆይቷል። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃት ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩንም አሳውቋል። ኢራንና አሜሪካ ደግሞ የመጀመሪያ ዙር ውይይታቸውን አጠናቀው ወደ ሁለተኛው ዙር አምርተዋል። ኢራን አሜሪካ የጣለችባትን ማዕቀብ ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን ቴሄራን ከሰሞኑ አሳውቃም ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።